ጤና ይስጥልኝ የተወደዳችሁ ተመልካቾቻችን አክብሮታዊ ሰላምታችን በያላችሁበት ይድረስ። ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነውን ዜና ይዘን ቀርበናል። ከዜናዎቹ ጋር መቤቱ ነኛው አብራችሁን ሁኑ። በአካባቢው ያለውን የሰላም መሻሻል ተጠቅመው በበጋ መስኖ ስንዴ ያለሙ መሆኑን የምስራቅ ደንቢያ ወረዳ አርሶ አደሮች ገለጹ። በወረዳው ከልማት በተጨማሪ ዘላቂ ሰላምን ለማስፈን በትኩረት እየተሰራ መሆኑን የምስራቅ ደንቢያ ወረዳ አስተዳደር አስታውቋል። ኃይሉ ማሞ በጉዳዩ ላይ ዝርዝር ዘገባ ይዟል። በአማራ ክልል ተፈጥሮ የቆየው የሰላም እጦት በክልሉ ህዝብ ማህበራዊና ኢኮኖሚያዊ እንቅስቃሴ ላይ አሉታዊ ተጽዕኖ አስከትሏል። የተፈጠረው የሰላም እጦት በተለይ አርሶ አደሩ ዕለታዊ የግብርና ስራዎችን በሚገባ እንዳይከውን ማድረጉን አሚኮ ያነጋገራቸው የምስራቅ ደንቢያ ወረዳ አርሶ አደሮች አሳውቀዋል። ሰላም የማይተመን ዋጋ እንዳለው የተናገሩት አርሶ አደሮቹ በተለይ በአካባቢያቸው ባለፈው ዓመት ተከስቶ የነበረው የሰላም እጦት በግብርና ስራቸው ላይ አሳድሮት ያለፈውን ተጽዕኖ እንዲህ አስታውሱታል። ሰላም ለኔ ትልቅ ዋጋ አለው። ለኔ ብቻ ሳይሆን ለኢትዮጵያ ህዝብ ትልቅ ዋጋ። ማሽላ እያረምኩ እያለሁ ተኩስ ላይ ተከፈተ። ሲከፈት እንግዲህ ያው እኔ ባለኝ ስልት ገደል ገብቼ ገባሁኝ። ሰው ግን በሩጫ ያው ነፍሱ አልፎ ከዛ በኋላ ገሌ ያለን ገሌ ያልችን እያልን ሰውን በፍለጋ ነው ያገኘን። በዛው የሚሞት ከብት አለ፣ የሚሞት ሰው አለ። ባዝመራው በተኩስ የተነሳ በጣም ከባድ ነው። ውድማ መከወን አንችልም፣ ሄደን ማደርም አንችልም። ይሄኛውም እንዳታድሩልና ያኛውም እንዳታድሩልና ዝም ብሎ በቃ ውድማው ዝም ብሎ ታህዶ ያድራል። ቀን በቀን ብናገኝ ይዘን እንመጣለን። ያው ስጋት ነው፣ ምን ጊዜም ስጋት። መሬት ታርሶ ዘር ተዘርቶ ታርሞና ታጭዶ ምርት ቤት እስኪገባ ድረስ ያለው የግብርና ስራ ፍጹም ሰላማዊ ሁኔታ የሚፈልግ መሆኑን ያነሱት አርሶ አደሮቹ በአካባቢያቸው አሁን እየታየ ያለው የተሻሻለ የሰላም ሁኔታ ባለፈው የሰብል ወቅት የባከነውን ጊዜና ምርታቸውን ለማካካስ እድል እንደፈጠረላቸው አረጋግጠዋል። በአካባቢያቸው እየተሻሻለ የሚገኘውን የሰላም ሁኔታ ተጠቅመውም ስንዴና መሰል አዝዕርቶችን በመስኖ እያለሙ መሆኑን አስረድተዋል። ታምነው ዘንድሮ የተሻለ ነው፣ የተመሰገነ ይሁን። በጋ በሙሉ ዋልካው ሁሉ ጠቅላላ የበጋ ልማት የሆነ እነዛም ያው ዚያር እንደው እንጃ በምክርም በምንም የገባውም ገብቷልኛው በምረሽ ዚያር ለርቅ ያብቃልን ነው። እኛ አሁን አንጠራል ሰላም አለ እያመረትኩ ይኸው ስንዴ ያጠጣው እያየኝ ወንድም አለ። እናንተ የምትጠይቁና ሰላም በመሆኑ እኛ የምናምርት ሰላም በመሆኑ ነው። ዘንድሮ ትንሽ እየተሻለ መጥቷል። ግበሬው ወደ ማልማትም ጥሩኛ በልማት በስንዴም በጤፍም ባሉ በተለያዩ ነገሮች እያለማ በትንሽ ሰላም አለ። አሁንም አርሶ አደሩ ምርታማ ሆኖ ከተሜው እንዲመገብ፣ ተማሪው ተምሮ ሀገር እንዲጠቅም፣ ነጋዴውም ከቦታ ቦታ ተንቀሳቅሶ እንዲነግድ ዘላቂ ሰላም ማረጋገጥ ብቸኛው መንገድ መሆኑን ያነሱት አርሶ አደሮቹ አስተማማኝ ሰላም ይሰፍን ዘንድ የመፍትሄ ሀሳባቸውንም ሰጥተዋል። እንግዲህ መፍትሄው የሚያስፈልገው መንግስት ያው እንደጀመረው የሰላም ድርድሩን ያስፋልን ነው። ሌላ አማራጭ የለውም። ቄስ መለኩሴ የሀገራት አገሩ ኩታራ የለ ሴት የለ ወንድ የለ እነሱን ያው ለምኖ ለርቅ ቢበቃልን ያው ጥሩ ነው ብዬ ነው ማስብ። ህዝባችን ተሚያልቀው ሌላ ጠላት ደግሞ በጎድን ገብቶ ደግሞ ያው ይጎዳናል እንጂ አይጠቅመንም። አሁን ምርጫ ሊካሄድ ነው መሰለኝ። ይሄ ምርጫ ሲካሄድ እነሱ የሚያቀርቡትን አጀንዳ ቀርቶም መቅረብ ቀርቦ ከመንግስት ጋር መሆን የሚገባው መወዳደር። አሸነፉ ከተሸነፉ መሸነፋቸውን አውቆ ለኢትዮጵያ ህዝብ ተገዥ መሆን አለባቸው ብዬ ገምታለሁ። በሚቀጥለው ሰዓት ሰላም እንደዚህ እየተመካከርን በጓደኛም በምንም ሰላም ቢያልፍ ደስ ይለኛል። ትልቁም በትልቅነቱ ትንሹም በትንሽነቱ መመካከር። በምስራቅ ደንቢያ ወረዳ ዘላቂ ሰላም ለማስፈን ጠንካራ የህዝብ ግንኙነት ስራ እየተከናወነ ባለው ተግባር የአካባቢው የሰላም ሁኔታ እየተሻሻለ መምጣቱን ያሳወቁት ደግሞ የወረዳው ዋና አስተዳዳሪ አቶ ሀብቴ ብርሌ ናቸው። በወረዳው መንግስት ያደረገውን የሰላም ጥሪ ተቀብለው ከ300 በላይ በጫካ ታጥቀው ሲንቀሳቀሱ የነበሩ አካላት የሰላም አማራጭን በመቀበል መግባታቸውንም ዋና አስተዳዳሪው አሳውቀዋል። ደንቢያ ቀጠና እንደሚታወቀው የሁከቱ መጀመሪያ ነው። በየቀበሌው እየገባን መድረክ እየፈጠርን እውነታውን እያሳወቅን ስንሄድ እውነት ለመናገር አሁን በጣም ጥሩ ደረጃ ነው ያለው ብሎ መውሰድ ይቻላል። በስተት የወጣው ኃይል ወደ ሰላም እንዲመጣ መንግስት ያቀረበውን የሰላም ጥሪ መሰረት አድርጎ እንዲመጣ ሰፊ ስራ ሰርተናል። በዚህም ከ300 በላይ መረት ገብቷል። ታጥቆ ሲንቀሳቀስ የነበረ ኃይል ከቡድን መሪ እስከ ተራ አባል ድረስ ማለት ነው። ይህ በማድረጋችን አሁን ያያችሁትን አንጻራዊ ሰላም ማምጣት ችለናል። ሙሉ በሙሉ ሰላም የሚሆንበት እድል እንዳለ ያየንበት ሁኔታ አለ ማለት ነው። በዚህም አመራሩም ወጥ የሆነ አመለካከት ኑሮት እየሰራ ነው። በጎንደር ከተማ የዕደ ጥበብ ስራዎች የሚከናወኑባቸውን አካባቢዎች የቱሪስት መዳረሻ ለማድረግ እየተሰራ መሆኑን የጎንደር ከተማ አስተዳደር ባህል ቱሪዝም መምሪያ አስታወቀ። የዕደ ጥበብ ስራዎች ባህልን ለማስተዋወቅና ገቢን ለማግኘት የሚያስችሉ መሆናቸውም ተገልጿል። ማርታ አዱኛ ተጨማሪውን ዘገባ ይዛለች።
በ1985 ዓ.ም ሰኔ ወር በአንድ እንግሊዛዊ ግለሰብ የተመሰረተው የሴቶች የዕደ ጥበብ ማሰልጠኛ ማዕከል ከጎንደር ከተማ 3 ኪሎ ሜትር ርቀት ላይ ወለቃ አካባቢ ይገኛል። የዕደ ጥበብ ሙያው ባህልን የሚያስተዋውቅ መሆኑን የሴቶች ዕደ ጥበብ ማሰልጠኛ ማዕከል ስራ አስኪያጅ ተስፋ ለማበራ አንስተዋል። ባህሉን ጠብቆ በስራው ተማምኖ ውጤታማ ሆኖ ያንንም ደግሞ ሸጦ የራሱን ኢኮኖሚ ለማሳደግ የሚጠቀምበትን ሂደት እጅግ በጣም ነው የሚያደንቁ የሚያበረታቱ። ማንኛውም ቱሪስት እዚህ መጥቶ ይህን ስራ አበረታተው ሀገራቸው ተመልሰው ሄደው ለሌሎች ቱሪስቶች ነግረው ትልቅ የቱሪስት መስህብ ነው። ባህላችንን የሚያስተዋውቅ ነው። የሴቶች ዕደ ጥበብ ማሰልጠኛ ማዕከሉ የተለያዩ የዕደ ጥበብ አይነቶችን ማለትም የሸክላ፣ የስፌት፣ የሽመና ውጤቶችን ያመርታል። ይህም ለጎንደር ከተማ ሌላው የቱሪስት መዳረሻ ስፍራ እንዲሆን አድርጎታል ይላሉ ስራ አስኪያጇ። ቱሪስቶች ከዚህ ቦታ እንደ ጉድ ነው የሚመጡት። ይሄ ሙያ ትልቅ ሙያ ነው፣ ባህላዊ ሙያችን ነው። አንድ የቱሪስት ማዕከል ነው። ጎንደር ውስጥ ካለን ከፋሲል ግንብ፣ ከደብረ ብርሃን ስላሴ፣ ከቁስቋም ቀጥሎ ፕራክቲካሊ ስራ እየተሰራ የሚታይበት ነው። ይሄ ባህላችንን በማስተላለፍ ትልቅ ጥቅም አለው። ለሙያው ክብር ልንሰጥ ይገባል፣ በራሳችን ሙያ ልንኮራ ይገባል የሚለውን ነገር ሁሌ ባገኘሁት አጋጣሚ በሚመጡት ጎብኚዎች አስተላልፋለሁ። የወለቃ የሴቶች ዕደ ጥበብ ማሰልጠኛ ማዕከሉ የዕደ ጥበብ ልህቀት ማዕከል ነው ያሉት የጎንደር ከተማ አስተዳደር ባህልና ቱሪዝም መምሪያ የቅርስ ጥበቃና ቱሪዝም ልማት ቡድን መሪ አይቸው አዲሱ ወደ ጎንደር የሚመጡ ጎብኚዎች ማዕከሉን እንዲጎበኙ እየተደረገ መሆኑን አስረድተዋል። ጎንደርና በተለይ አይሁዶች ቤተ እስራኤላውያኖች አንድ ትብት ያው ኢየሩሳሌምና ጎንደር አንድ ስለሆን ወለቃ አካባቢ ቤተ እስራኤላውያን መንደርም በማስጎብኘት ፕላውሸር አካባቢ የሚገኙ የዕደ ጥበብ ማዕከልም የልቀት ማዕከል በማድረግና ቱሪስቶች ጎንደር ሲመጡ የማይረሳ የስጦታ ዕቃ መሸጫ አካባቢ እንዲሆን እየተደረገ ነው። ወደ ከፍተኛ ትምህርት ተቋማት ለመግባት ለሚደረገው የበይነ መረብ ፈተና ከወዲሁ ዝግጅት እያደረጉ መሆኑን በጎንደር ከተማ የሚገኙ የ12ኛ ክፍል ተማሪዎች ተናገሩ። ለፈተናው የሚያስፈልጉ ግብዓቶችን የማሟላት ስራ እየተከናወነ እንደሚገኝ የጎንደር ከተማ አስተዳደር ትምህርት መምሪያ አስታውቋል። ደስታ ካሳ ተጨማሪውን ይዟል። የ12ኛ ክፍል ብሔራዊ ፈተና አሰጣጥ ላይ ለውጦች ከተደረጉ ጥቂት ዓመታት ተቆጥረዋል። ይህ አሰራር የተጀመረው የፈተና ስርቆትን ለመከላከልና የፈተናውን ተአማኒነት ለመጠበቅ ነው። በተያዘው ዓመት የሚሰጠው የ12ኛ ክፍል ፈተናን ሙሉ ለሙሉ በበይነ መረብ ለማድረግ እየተሰራ ይገኛል። ታዲያ ለዚህ የበይነ መረብ ፈተና ምን ቅድመ ዝግጅት እያደረጉ ነው ስንል በጎንደር ከተማ የሚገኙ የ12ኛ ክፍል ተማሪዎችን ጠይቀናል። ተማሪ ጥላሁን ይርጋ እባላለሁ። የ12ኛ ክፍል የተፈጥሮ ሳይንስ ተማሪ ነው። በኦንላይን ለመፈተን መምህሮቻችንም የቻሉትን ያክል እገዛ እያደረጉልን ይገኛሉ እና አይቲ መምህሮች እያገዙን ይገኛሉ ማለት ነው። ስሜ ሱመያ ኢሳ ይባላል። የ12ኛ ክፍል የተፈጥሮ ሳይንስ ተማሪ ነኝ። መምህራኖቻችን ጥሩ ድጋፍ እያደረጉልን ይገኛል። የኦንላይን ፈተናውን እኛ የሜንቴናንስ ተማሪዎች የጀመርነው 11ኛ ክፍል እያለን ሚድም ፋይናልም የወሰድነው ፕራክቲስ እንድናደርግ የኦንላይን ፈተና ነበር የተደረገልን። ያኔ ብዙ ፕራክቲስ አድርገናል። በትምህርት ቤቶች ባሉ ግብዓቶች ዝግጅት እያደረጉ መሆኑን የተናገሩት የፋሲለደስና ያዘው ሁለተኛ ደረጃ ትምህርት ቤት ተማሪዎች ለፈተናው የሚያስፈልጉ ግብዓቶች እንዲሟሉ ጠይቀዋል። እኛ ትምህርት ቤት ላይ ተማሪዎች በብዛታቸው የሚገኙት ከ550 በላይ ተማሪዎች ይገኛሉ። በትምህርት ቤቱ ደግሞ የሚገኘው ኮምፒውተር ከ80 እስከ 90 የሚሆነው ነው። ሙሉ በሙሉ ደግሞ እነዚህ ከ80 እስከ 90 የሚደርሱ ኮምፒውተሮች ሙሉ በሙሉ ስራ እየሰሩ አይደሉም። ሲቀጥል የኢንተርኔት አክሰሱም የለም ሰርቨሩ። የተማሪው ብዛትም እንዳለ ሆኖ የኮምፒውተር እጥረትም አለ። ሲቀጥል ኮኔክሽን። ተማሪዎቹ የሚያነሱትን ሀሳብ የሚጋሩት የፋሲለደስና የአዘዞ ሁለተኛ ደረጃ ትምህርት ቤት መምህራንና ርዕሰ መምህራን ትምህርት ቤቶቹ ግብዓት የማሟላት ሂደት ላይ መሆናቸውን ገልጸዋል። ተቀባ ማመጫው እባላለሁ። የአዘዞ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ነኝ። የቅድመ ዝግጅት ስራ እየሰራን ያለና ከኛ ላይ የሚጠበቁ የኢንስታሌሽን የኢንተርኔት ዝርጋታ ከዚህ በፊት ከነበረው በተሻለ የ100 ሜጋባይት ከፍ እንዲል የጠየቅንበትና እሱን ምቹ ሁኔታ እየፈጠርን ያለንበት ሁኔታ አለ። መምህር ታደሰ አበበ እባላለሁ። በዚህ በፋሲለደስ ሁለተኛ ደረጃ ትምህርት ቤት የኮምፒውተር ሜንቴናንስ መምህር ነኝ። የኮምፒውተር ብዛት የለም፣ ብዙ ነው፣ ተማሪው ብዙ ነው። ግን እኛ በአንጻሩ ያለን ኮምፒውተር ትንሽ ናቸውና ልጆችን ለማለማመድ ተራ መያዙ ትንሽ ያስቸግራቸዋል እና ፍርሃት ምናምን አለ። ያንን ፍርሃት ለመቅረፍ ደግሞ ልጆቹ ቶሎ ፕራክቲስ የማያደርጉት ከሆነ ያስቸግራል። በትምህርት ሚኒስቴር የሚሰጠውን የበይነ መረብ ፈተና ለተማሪዎች ለመስጠት ዝግጅት እየተደረገ መሆኑን የጎንደር ከተማ አስተዳደር ትምህርት መምሪያ ኃላፊ ስንታየሁ ነጋሽ ገልጸዋል። በርከት ያሉ ሁለተኛ ደረጃ ትምህርት ቤቶች
እዛው ትምህርት ቤታቸው ላይ ተማሪዎቻቸውን ለማስፈተን ቁርጠኛ ሆነዋል። ሁለቱ ፋሲለደሶችን መውሰድ እንችላለን። ሁሉም የግል ትምህርት ቤቶች እዛው ትምህርት ቤት ላይ ማስፈተን የሚችሉበት ነባራዊ ሁኔታ አለ ማለት ነው። አየር ጤና፣ እድገት ፈለግ ከመንግስት ትምህርት ቤቶች እዛው ትምህርት ቤታቸው ላይ ለማስፈተን በቀሪው ጊዜ የቀረውን ነገር አሟልተው እንደሚያስፈትኑ የጋራ መግባባት ላይ ደርሰናል። ለበይነ መረብ ፈተናው አስፈላጊ የሆኑ ግብዓቶችን ለማሟላት እየተሰራ ስለመሆኑ የገለጹት ኃላፊው በተቋማት የሚገኙ ኮምፒውተሮችን ለፈተና ሂደቱ እንጠቀማለን ብለዋል። ኮምፒውተር እጥረት ያለባቸውን እንግዲህ ምናልባት ትምህርት ቢሮም በቀሪ ጊዜ አንዳንድ የኮምፒውተር ድጋፎችን አደርጋለሁ የሚል ነገር አለ። ከዛ ውጭ የምናደርገው ነገር ምንድን ነው? በግዢ እንኳን ካጣን ከሌሎች ትምህርት ቤቶች ከአንደኛ ደረጃ ትምህርት ቤቶች ኢቨን ከሌሎች ተቋማትም ኮምፒውተሮችን ተውሰን ለፈተናው የምናውልበት ሁኔታ አለ። ትልቁ ችግራችን የሚሆን አማራጭ ኃይል ምንጭ ጄኔሬተር፣ በዛን ወቅት ሁሉንም ኮምፒውተሮች ማንቀሳቀስ የሚችል ጄኔሬተር እሱ ነው አሁን ትልቁ እንትናችን። በጎንደር ከተማ አስተዳደር 5174 ተማሪዎች በ2018 የሚሰጠውን የከፍተኛ ትምህርት ተቋማት መግቢያ ፈተና እንደሚወስዱ የከተማ አስተዳደሩ ትምህርት መምሪያ አስታውቋል። የተወደዳችሁ ተመልካቾቻችን ጊዜያችሁን ሰጣችሁ ከኛ ጋር ስላሳለፋችሁ ከልብ እያመሰገንን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነው ዜና እስካሁኖችን ይመስሉ ነበር። ከዜናዎቹ ጋር መቤቱ ነኝ አብሬያችሁ ቆይታ አደረግኩ። ወደ ዋናው ስቱዲዮን መልሳችሁ ጤና ይስጥልኝ። Thank you.